ግን እሺ አሁን መረጋጋት አለብሽ። ከ6 ወር በፊት መጥቻለሁ አልክ አይደለ? መጥቻለሁ አልክ። ልጅቷ ካረገዝሽ 6 ወር ነው አለች። እሺ ከዛስ እንዴት ልመነሽ? አንተን እንዴት አምኜ እንዴት ካንተ ጎን ልሁን? እሺ እኔን ልመንሽ? እኔ እኮ አሁን ግራ ገባኝ። እኔ የተረገዘ ልጅ ነው። አሁን ራሷ ካላመነችልኝ እኮ በቃ ልጁ እስኪወለድ ነው መጠበቅ ያለብኝ። ታውቂያለሽ አይደል? ከዛስ? እሺ እኮ በቃ እስከዛ ታከሽኝ። እሺ ከዛስ ምን አለ? ተመርምሮ ያንተ ቢሆን የኔ ሊሆን አይችልም። የኔ በታምር ሊሆን አይችልም። ቅመሜ የኔ ልጅ ሊሆን አይችልም። አሁን እኮ እዚህ ጋር እንደዚህ ማውራት አስፈላጊ አይደለም። ደህና መሆንሽ ነው አይደል? ቅመሜ እኔ ደህና ነኝ። ደህና ሆናለሁ፣ ደግሞ በደንብ ደህና ሆናለሁ። እኮ እንደዚህ አታልቅሽ። እሺ አሁን እኮ አምኖሻል አይደል? እንደዚህ አትሁኝ በእናትሽ። ፈልጌው ነው ማለት ነው። እሺ እኔ እናት እኮ ይገባኛል። እኔ እኮ ለአንቺ አስቤ ነው። ለምን ታስጨንቅኛለሽ? በማለት በዛች ልጅ ምክንያት እኮ እኔ ራሴን አጥቼ ነበር አይደለም? ለአንቺ አስቤ እኮ ነው ቅመሜ። ራሴን አጥቼ ነበር በዛች ልጅ ምክንያት። እኔ ማድረግ ያለብኝ እሺ አደርጋለሁ። አንተ ምንድነው የምታደርገው? ማድረግ ያለብኝ ሁሉ አደርጋለሁ። ሁሌ ማድረግ ያለብኝን አደርጋለሁ። ከዛ ታገኛትና ማንኛውም ሰው ወጥመድ ውስጥ ትገባለህ። ምን አይነት ጅል ነህ ግን አንተ? ቆይ ጅል ነህ የዋህ ነህ ወይስ ክፉ ሰው? ምን ልበልሽ አንተ? ቆይ እንዴ ስሚኝ በቃ እሺ። እኔ ምን እንደዛ ከማለት ውጪ እሺ ምን ልበልሽ? በቃ ብሩኬ እስከዛሬ ድረስ እኔ አንተን አላውቅህም ነበር። በቃ ለምን እንደዚህ ትሆኛለሽ? ምን ሆንኩ? እኔ እርግጠኛ አይደለሁም። በዚህ እኔ 100% እርግጠኛ አይደለሁም። ልክ ነኝ እኮ ማን እኮ ነው እረዳሻለሁ እኮ እኔ እኮ እረዳሻለሁ እኮ እኔን ተረጅኝ። እሺ ሁሉ ጊዜ ይዋሽኝ ነበር አለ። እኔ እያሾሽ አይደለም ነው እያሾሽ አይደለም። ለምንድን ነው አይናችሁ መግለጥ የከበዳችሁ? በእናታችሁ እያሾሽ አይደለም። ቅመሜ እኔስ ምን ላደርግ? እኔም እኮ ተጨነኩኝ። እኔም እኮ ግራ ገባኝ ቅመሜ። እኔ አንቺ ብቻ ራስሽን ሁኚ፣ ደህና ሁኚ። በቃ እሱን ነው ፈልገው። ሁሉም ነገር ይስተካከላል። ደህና ነኝ እኔ ደግሞ ደህና ሆናለሁ። አታስብ፣ እሱ አያሳስብም። በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። ሀይሚዬ እርግጠኛ አይደለንም እኮ እሱን አይደለም። እርግጠኛ ነን ቅመሜ ነው። ፈርተህ ነው ማመን ያልፈለግህ አይደል? እኔ ለምን እፈራለሁ? ቅመሜ ለምን እፈራለሁ? ፈርተህ ከሆነ ችግር የለውም። ምንም ያስፈራ ነገር ፈርቼ አይደለም፣ በእናትሽ ፈርቼ አይደለም። ግን በቃ እንላይ ምናምን አትይኝ። እሺ ምን ልሆን አሁን አብሬ ነው እሚዬ እርግጠኛ እኮ አይደለም። በእናትሽ እኔን ማታስተኝ ስንጣላ ደግሞ አንዷ ጋር ሄደህ እንደዛ ልትሆን ነው። ከዛ ከሁሉም ሰው ጋር እየተጣላው እንደዚህ ነው ሩኬ። እሺ ለሱ እሺ እኔ ጥፋት ነው። እኔ ከፍቶኝ ነበር የዛ ሰዓት ጥሩ ሙድ ላይ አልነበርኩኝ። መስጠላ ጸብስ ነበር ማለት ከአንቺ ጋር መሰዳደብ እኮ ነው ያልፈልግም። ግን ከአንቺ ጋር መጣላት አልፈልግም። ከሱ ልሽሽ እኮ ከሱ መሸሽ ፈልጌ እኮ ነው የመጣሁት። እኔ ካንተ ጋር መጣላት ፈልጋለሁ እኮ። እሺ አትፈልጊ ይሆናል ግን እዚህ የመጣሁት ከሱ ልሽሽ ብዬ ነው እንጂ አንተ ስህተት ነው አይደለ? ያኔም እኮ እኔም ፕራንክ አደርጋለሁ ብለህ ነው ችግሮች የተፈጠሩት ነገሮች የሰፉት። ግን እኔ የዛን ሰዓት ራሱ እንደዚህ አስቤ አላውቅም ነበረ። ተጣልተን ራሱ እንደምንታረቅ ነበር የማስበው እኮ። አሁን እንጣላ እንኳን አትበይሽ አንለያይም እኮ ሀይሚ። ምንም እኮ እርግጠኛ አይደለንም በምንም ነገር አይደል? እኔም እኮ ግራ ገብቶኛል። እንዳንቺ ነኝ እኮ ሀይሚ፣ ተወዛግቤያለሁ። እኔ አንቺ ሰላም ብቻ ሆኚልኝ በእናትሽ፣ ይስተካከላል ሁሉም ነገር። እንለያይ ግን አትበይ እሺ? አይደለም ግን አሁን ብቻዬን ተወኝ በቃ። ማልቀስሽን አቁሚ። ይሄ ለምንድን ነው የምትውልሽ ብቻሽን ሀይሚ? ማልቀስ አትበይኝ ይለኛል እንዴ? ከዛስ እሺ ምን ምንም በማል ራሴን ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ። አይ ብቻዬን አትተይኝ፣ ብቻዬን አትተይኝ እባክሽ። ምንም መሆን ያለበት ስሜት ጥሩ አይደለም። እኔ አንቺ ነሽ ከጎኔ እንድትሆኝ የምፈልገው። ለምን በቃ አትተውኝም? የሚወልሽ ስምኝ፣ የምሬን ነው። እኔ ስላለቀስክ እኔ ጋር የሚቀየር እንትን የለም። በቃ እኔ የምር ውስጤ ስለተጎዳ ነው ማለቅሰው።
ለምን አትረጂ? እኔ ስላለቀስክ እኔ ጋር የሚቀየር ስሜት የለም። እኔ በቅቶኛል፣ ያንተ ነገር በቅቶኛል። የዋሽኝ ቀን ይሄ ነገር ሪል ሆኖ የተረጋገጠ ቀን ነው ይበቃልኝ። እንዴ አሁን ተነስተህ ሂድ በቃ። ምንም እዚህ ጊዜ አታባክን። ነገር ይሄ ነው አይደል? በቃ ይሄ ነበረ። እኔ ልጠይቅህ እንጂ የኔ እናንተ ነገር እንደዚህ ነበረ ልበልክ። እኔ ልጠይቅህ። እሺ አንቺ ለተሰማሽ ነገር ሁሉ ይቅርታ። አሁን ከኔ ጎን አትሆኝም? እኔ በዚህ ምክንያት ልጣሽ። አንቺ ምን ላደርግልህ? እንደዛ ይሻላል። ምን ላደርግልህ? እንደዛ ይሻላል። ምን ላደርግልህ? እኮ ነው ያልኩት። ለመሞት ነው። እኔ ካንተ ጎን ነው ነው። ስለማፈቅርሽ እኮ ነው። ለመሞት ነው። ለምንድን ነው የምትሞቺው? እና በዚህ ሁኔታ አብሬክ እንደሆነ ነው የምትፈልገው? በቃ አሁን ከዚህ በላይ አናውራ፣ ከዚህ በላይ አንጨቃጨቅ። በቃ ይብቃን። አንተ እኔ እናንተ በሰላም መለያየት አንችልም እንዴ? ስለምን ላይ ነው የምትወሪው? ከዋሽኝ ሰው ጋር መቀጠል ምንድን ነው የሆንሽው ነገር? በቃ ከዋሽኝ ሰው ጋር መቀጠል አልችልም። እኔ እኮ ያልጠበኩት ነው። ካሜራህን ይዘው ጣልኝ። በቃ አልፈልግም። እኔ ሁላችሁንም አልፈልጋችሁም። ውጣልኝ። በቃ አልፈልግም። ምንም ይሄ ምናምን የምትለው ነገር አይደለም። ገባ? ራሴን ላስታምበት። ውስጤን እኮ ነው ሄደሽ ላውራሽ። ውስጤ ላይ ያለው ነገር ልንገርሽ። ታምኝሽኝ ነው? ምንድነው የምታወራኝ? እንዴት እንዳደረግከው ስሜት ምናምን እንዴት እንዳደረግከው ነው? እንዴት እንደዋሸኸኝ? እንደዚህ አትበይኝ በእናትሽ። እንደዚህ አትበይኝ። የሚቆጭሽን ነገር አታውሪ በእናትሽ። የሚቆጨኝን ነገር እስከዛሬ ነው እንደው የሚቆጨኝን ነገር ያደረኩት። እስከዛሬ ነው የሚቆጨኝን ነገር በእያንዳንዱ ቀንና በእያንዳንዱ ሰዓት ሳደርግ የከረምኩት። አሁን ሂድልኝ በቃ። እሺ ረፍታኪ ምንም አንተ ሳትወጣ እረፍት የለም እዚህ ጋር። እሺ ረፍታ ያላወራሽም ልጅ አጠገብሽ አልፈልግም። እኔ አጠገቤ ማንም እንዲሆን አልፈልግም። እኔ ማንንም ሰው አልፈልግም። በሰዓት ሁሉም ሰው ነው ያስጠላኝ። አሁን ለምን አትወጣልኝ? እሺ እኔ እወጣለሁ። በቃ እኔ እወጣለሁ። ጨክን ልቤ ከርታታው በእንባ ተሸኘች ብርሃኔ ዳግም በስለት ላትመጣ እርቃኝ ሄዳለች ከኔ ሄዳለች ከዓይኔ ርቃኝ ብርሃኔ አፈለበሰች ስስቴ የነፍሴ